እንዴት ጉልበት አገኘሽ? ምንም ምግብ ሳትበይ እነዚህን ሁሉ ነጥ ማለት ጉልበት ምንም አይደክመኝም፣ ሰራለሁ። እንደውም አንዴም በባጃጅ ራሱ ከተማ ድረስ ሂጄ ላቅም በእግሬ ብቻ ነው የምሄደው። አይደክመኝም። አዎ እስከ ውጪ ድረስ ሂጄ ቼክ ተደርጌለሁ። ታክሜ ነው የመጣሁት። የት ሀገር ሄደሽ? ሳውዲ አረቢያ፣ ውጪ፣ ኳታር፣ እንግሊዝ ሀገር። እንግሊዝ? አዎ እንግሊዝም ሄጃለሁ፣ ሳውዲ አረቢያ፣ ዱባይ። ጸበል ራሱ አልጠጣም። Are you married? አግብተሻል ወይ? ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ። ዛሬ ድጋሚ በሙሉ ወርቅ ታሪክ ተገናኝተናል። የምታስታውሱ ከሆነ እንግዲህ የዚህ ቻናል ቤተሰብ የሆናችሁ ከዚህ በፊት ጀምሮ ስለ ሙሉ ወርቅ ሳወራ መታቁኝ ካላችሁ ስለ ሙሉ ወርቅ ለመጀመሪያ ጊዜ ትክክለኛ ከ6 ዓመት በፊት ኦልሞስት 2019 ማለት ነው 2019 ላይ ለመጀመሪያ ጊዜ ታሪኳን ሰይፉ እንዳጋራ እና ብዙ ሚዲያዎች ሲሰሩት የዛኔም አቅርቤ ነበርና የዛኔ 13 ዓመት ሙሉ ምግብ በልታ ማታቀው ሙሉ ወርቅ ተብሎ ከዛ ጉዳዩ ላይ ይሄ ነገር ውሸት ነው ያሉም ነበሩ። ኤልያስ መሰረት ይሄ የማይመስል ነገር ነው አሉ። ኮንታዞን ለሷ ቤት ሰጠዋት እንድትጎበኝ እንደ ቅርስ እንድትታይ ተደረገ። ከዛም ባሻገር ሰይፉ ላይ ደግሞ ኢንተርቪውም ነበራት። እሱን ተንተርሼም ነው የሰራው። ሰይፉ ላይ እንደውም ለየት ያሉ ነገሮችን ዶክተሮች ሁሉ መርምረዋት ኢትዮጵያ ውስጥ ያሉ ዶክተሮቹ ራሱ የተናገሩት እንደው የማይታመን አይነት ነገር እንደነበር አድርገው የቀረበ ታሪክ ነበር። ማለት የሙሉ ወርቅን ታሪክ እንግዲህ ስከታተለው ኦልሞስት 6-7 ዓመት ማለት የዛሬ አሁን ላይ ማለት ነው። እና ዛሬ ተመልሼ የመጣሁበት ምክንያት ወዴ ማያ እንግዲህ የምታውቁት ከሆነ የፖፑላር የሆነ ምንድን ነው ጋናዊ ክሬተር ነው፣ ኮንተንት ክሬተር ነው። ከሰሞኑ ኢትዮጵያ መጥቶ ብዙ ኢትዮጵያ ላይ በጣም የተለያዩ እንትኖችን ቪዲዮዎችን ሰርቶ ሄዷል። አሁን ስለ አቡነ ማታ ሄዷል ኢትዮጵያ። በተለይ ይሄ ኦልሞስት 1 ሰዓት ከምናምን አንድ እንደ ዶክሜንታሪ ነገር የሰራው አለ። ብዙ እንትኖች አሉና አሁን ዛሬ ትላንትና የለቀቀው አንድ አለ እና this African woman hasn't eaten or drank water for 17 years ይላል። 17 ዓመት ያልበላችው እቺ አፍሪካዊት ሴት ብሎ ሙሉ ወርቅ ላይ እንደ ድጋሚ አዲስ ነገር ይዞ መጥቷልና የሚመስለኝ እኔ እንግዲህ ሁለተኛውን ቪዲዮን ስሰራ ማለት ነው ይሄን ቪዲዮ ስሰራ ድሩቢንስኪ የሚባል ዩቲዩበር እንደዚሁ አሜሪካን ሀገር የሚኖር እሱ ሄዶ ለመጀመሪያ ጊዜ የውጭ ሚዲያ እኛ ነን የእሷን ታሪክ ይዘን የመጣ ነው ብሎ የሰራው ቪዲዮ ላይ ያሉትን ያው ተርጉሜ ያለችውን የተባለውን ነገር ነበር ያቀረብኩት። Almost says they're using her to bring tourists here, but no one has come. And nobody told us she has a daughter. How could she have given birth if she doesn't eat? What if your daughter stops eating? Will you be worried? Is it an act of God or is it just random? ስለዚህ እዚህ ቪዲዮ ላይ ልጅሽ እንዳንቺ ምግብ ብታቆም ምን አይነት ስሜት ይሰማሻል ብለው ይጠይቋታልና What if your daughter stops eating? Will you be worried? Is it an act of God or is it just random? Do you pray to thank God for giving you this special, unique trait? እና እዛ ላይ እንደውም አዲስ ነገር የተሰማው ነገር ምን ነበረ? ልጅ መውለዷ ማለት ነው። ልጅ መውለዷ ተሰማ እና በጣም በሚገርም ሁኔታ እንዴት ነው ልጅ መውለዷ ከተረጋገጠ እንዴት ነው ይሄ ነገር እንደ ዜና እንኳን ያልወጣው? ይበል ለኮንታዞን እዛ ላሉ አቅርበንላቸው ነበርና አቶ አበበ የኮንታ ዞን የዛ ባህልና ቱሪዝም ቢሮ ኃላፊ የነበሩ በወቅቱ እንግዲህ ለሳቸው ስልክ ደውዬ እኚህ ናቸው አቶ አበበ አናግሬያቸው ነበር። እንዴት ነው ይሄ ነገር በእናንተ በኩል ነው ወይ የመጡት? እሱ አሁን በዞኑ ቤት ተሰጥቷት እንደ ብርቅዬ እንዴት ነው ፍጥረት እየተጎበኘች ከሆነ እናንተ እጃችሁ አለበት ወይ? ይሄ ትልቅ አሜሪካዊ መጥቶ እኔ በቀረስኩ እንትኑን በሰራው ሰዓት 4 ሚሊዮን ሰብስክራይበርስ ያለው ትልቅ ተጽዕኖ ፈጣሪ ሰው መጥቶ ሲያይ እናንተ እውቀቱ አላችሁ ወይ? ስለ ምንም እናቀው ነገር የለም ነው። እና ቪዲዮውም ላይ የሚገርመው እሱም
በጣም አፈላልጎ ነገር ነበር ያገኛት በፊክሰሮች ማለት ነው እንደዚህ ጉዳዮችን እንትን በሚሉና እዛ ላይ የሱ ድሩ ቤንስኪ የሰራው ቪዲዮ ላይ እጅግ በጣም ብዙዎቹ የማይመስል ነገር ለምን ታወራላችሁ? ይሄ ሊሆን የማይችል ነው። እንዴት ነው ሰው ያለ ምግብ የሚሆነው? ከዛ አልፎ ደግሞ እንዴት ነው ልጅ የምትወልደው? ልጇን እዚህ ቪዲዮ ላይ ብታዩ ልጇ በጣም ትንሽዬ ልጅ ነች። የዚህ ቪዲዮ ላይ የሆነ 2 ዓመት ግፋቢል 3 ዓመት ነገር ልጅ ነው የምትመስለው እና አርግዛ ውሃ ሳትጠጣ ምግብ ሳትበላ አርግዛ ወልዳ እንዴት ልጇ እንደዚህ ጤናማ ልጅ ልትሆን ይችላለች ብሎ ብዙ የጠየቁ አሉ። እሷ እንግዲህ በእርግዝናዬም ወቅት ዱባይ ድረስ ሄጄ በመንግስት በኩል ተመርምር ያለው ብዙዎች በሙሉ ማለት ምንም አይነት ውስጧ ርዝራዥ ምግብ እንደሌለ እያወቁ እርግዝና ክትትል ተደርጎላት እዛው ዞን ውስጥ እንግዲህ አመጣ ወልዳለች። አሁን ለዞኑ ባህልና ቱሪዝም ኃላፊ ያቀረብኩላቸውም ጥያቄ አንደኛው ጥያቄ ይሄ ነበር። በዚህ ደረጃ እሷ እንግዲህ ምግብ አልበላሁም እያለች ያለች ልጅ አጠገቧም ያሉ የሚመሰክሩላት ልጅ አሁን ወደ 17ኛ ዓመት እየሄደች ያለች ልጅ አርግዛ ስትወልድ እንዴት ነው ዜና ያልሆነው? ድጋሚ ደግሞ ዶክተሮችስ ስለ እሷ ጉዳይ የሰሩት የያዙት ነገር አለ ወይ? ማለት ሳትበላ ሳትጠጣ ልጅ ወለደች ተብሎ የሚራክል ነው። እንግዲህ ይሄ ሚራክል ዶክመንትድ ሆኖ ተሰንዶ በዶሴ ተቀምጧል ወይ? ልናናገረው የምችል የጤና ባለሙያ አለ ወይ ስላቸው፣ አይ በቃ ሳትወልድ ሳትበላ ሳትጠጣ እንደወለደች ግን መረጃው አለ ብለው እንግዲህ የዶክተሩንም ልናገኝ የምንችለውን ሰው አላገኘንም እና በዛ ሁኔታ ላይ ነው ያለው። እኔ አሁን የእሷ ታሪክ ፋሲኔት ለምድረው የሚያደርገኝ ልጅቷ ላይ እኔ ምንም አይነት ልትዋሽ የምችልበት ምክንያት የላትም፣ ሙሉ ወርቅ ማለት ነው። እና በዛ ባለው ሁኔታ ለምንድን ነው ሰው ወይ ደግሞ መንግስት ኦር ደግሞ ኢቨን ትልልቅ ክሬተርስ ሀገራችን ውስጥ ያሉ ራሱ ይሄን ነገር ኢንቨስቲጌት ማያደርጉት? ሄደው አብረዋት ሳምንት 2 ሳምንት ወይ ደግሞ ካሜራ ቤቷ ላይ አድርገው ልክ እንደ ኤክስፐሪመንት ላይቭ እንዲተላለፍ ሊያደርጉት ይችላሉ፣ ራሳቸው ሊከታተሉ ይችላሉና ምክንያቱም አስደናቂ ታሪክ ስለሆነ ይሄን አስደናቂ ታሪክ ልክ እንደ ብርቅዬ ነገር ይዘን ለዓለም ልናሳውቅ የማንችልበትስ ምክንያት ምንድን ነው? እና ከሌላ ቦታ እየመጡ እየዘገቡ እኛም ደግሞ ግማሾቹ ያልሆነ አይነት ኢሜጅ እንዲኖር እያደረጉ አሁን እዚህ ጋር አንድ ነገር ላሳያችሁ። እኔ አሁን ይሄንን እንትን በምሰራበት ጊዜ ድሩ ቤንስኪ የተጠቀመው የመጀመሪያው ምስል እና ከዛ በኋላ እንትን ያላቸው ምስሎች አሉ እና የመጀመሪያው ምስል ይሄንን ነበር 16 years no food ብሎ እንትን የያዘች ልጅ ነበረ ያቀረበው። ይሄ ሾርኒው ለሚገባው ሰው ይገባዋል ሚያየው ማለት ካልጠፋ ምግብ አይነት ካልጠፋ የፍሩት አይነት ሙዝ እንድትጅ ለምር ያደርጋል። በኋላ ይሄን ካረገ በኋላ መልሶ እንግዲህ አይ ዶንት ኖ እንትን ሲበዛበት ይሁን ወደዚህ ቀየረው እና እሷን ብቻ አድርጎ ያው ትክክለኛ ገጽታዋ የሚያሳይ ነገር አድርጎ በዚህ መልክ ቀይሮት ነበር። እንግዲህ ለረጅም ጊዜ ይሄ ነበር። አሁን ገብቼ ሳየው በዚህ መልክ ደግሞ ቀይሮታል። እዚህ ጋር እንደምታዩት ማለት ነው 16 ዓመት ኖ ፉድ ብሎ ሙሉ ለሙሉ የኢትዮጵያን የረሃብ ጊዜ የሚያስታውቅ በሚመስል ማለት የሀገራችን በዛ መልክ ያለውን ነገር የሚገልጽ አስመስሎ እንደዛ አይደለም ልጅቷ ያለችው፣ ግን በዛ መልክ አቅርቦታል። ይሄ ሳያንስ ትንሽ እንትን ያለኝ ወደ ማያም ተመሳሳይ ያንኑ የድሩ ቤንስኪን ምስል ነው ወስዶ እሱም እንደዚሁ በቃ አጽሟ የወጣ አርጎ ነገር ነው እንግዲህ ስሏት ያቀረበው ማለት ነው። እና አላየሁትም ወደ ማያ የሰራውን ቪዲዮ አብሬያችሁ ማየት ስለፈለኩ ማለት ነው። እና ራሴም ስለሰራው ለታሪኩም ቅርብ ስለሆንኩኝ ያሉትን ነገሮች አዲስ ነገር ካለም ለማወቅ ስለፈለኩኝ ከዛ ጋር እያይዤ ልሰራ ስለፈለኩ ነው። ስለዚህ ቀጥታ ወደ ቪዲዮ እንገባለን ማለት ነው። ያሳለፍኩት ምክንያት ያው እሷን ሲያገኛት እሷ ጋር ሲደርስ ጀምሮ ያለውን ማየት ስለፈለኩ ነው። I know how God works is so mysterious, man. Like just meeting this guy out of nowhere and then knowing that she's actually the direct brother of this woman that we've been looking for. So we're here. I don't know what's gonna happen. I don't know if you're gonna meet her or not, but let's see what happens, man. Oh, I love this place. ይሄ ቤቷ ነው
ይሄንን እንግዲህ አይታችሁታል። ያው Oh, finally. ያው ተገናኙ። እንዴት ናችሁ? I came all the way from Ghana just to ከጋና ነው የመጣሁት ይላል። ይሄ አንቺን ለማግኘት ነው ይላል። አጠገቡ ያለውም ሰው አይ ቲንክ የሆነ ቲቪ ሾው አለው፣ የኦሮምኛ ቲቪ ሾው ገመዳ ሾው ነው ምናምን፣ እሱ ሰውዬ ነው። come and find her because I heard her story. የአንቺን ታሪክ በዩቲዩብ ሰምቼ ከጋና አንቺን ለማየት ነው የመጣሁት አለ። ጥሩ ነው። Is it truly true that you've not eaten for 17 good years? 17 ዓመት ምንም ምግብ እንዳልበላሽ እውነት ነው ወይ? እውነት ነው። Yes, true. I say it's true. No food? ምግብ አትበይም? አልበላም። No water? አልጠጣም። አትጠጪም? No food, no water. So how do you survive and do you feel ታዲያ መኖር የቻልሽው? እኖራለሁ፣ ያው እንደ ማንኛውም ሰው ሰራለሁ። ምግብ ምንም ሰራለሁ፣ ምግብ ምንም አድርጌ ሰራለሁ፣ ግን ትዝ አይለኝም አለው። She even never think of eating food. She always work, just live without food and the water. what work do you do? ስራ ማንኛውንም ስራ ሰራለሁ፣ ምንም አላስቀርም ስራ። She can do anything. You without food and water you still have energy to do stuff. እንዴት ጉልበት አገኘሽ? ምንም ምግብ ሳትበይ እነዚህን ሁሉ ነገር ማለት ጉልበት ምንም አይደክመኝም፣ ሰራለሁ። እንደውም አንዴም በባጃጅ ራሱ ከተማ ድረስ ሂጄ ላቅም በእግሬ ብቻ ነው የምሄደው። Even አይደክመኝም። she don't use transportation to go to the city. She walks. She never tires. Do you feel like this is a God-given talent? አዎ አምናለሁ። Yeah, she said, I believe that. Not even coffee? No coffee? No drink coffee? አልጠጣም። No. ጸበል ራሱ አልጠጣም። Even this is there is a holy water that ጸበል አልጠጣም ብላ የሰራችው ላይ እንግዲህ እሱንም ላይ ሰርቼ ነበርና ትንሽ አነጋጋሪ ነበር። ጸበል አልጠጣም ማለቷ ማለት ነው። that's given from from the church. Even that one she don't drink the holy drink. Are you married? አግብተሻል ወይ? አዎ፣ ግን አብሬ አልኖርም። ለብቻ ያለ እሱ አዲስ አበባ ነው ያለው። Yeah, she's married. She's married. Yeah. ይሄ አሁን አዲስ ኢንፎርሜሽን ነው። ስለ አባቷ አላወራችም ነበረ ድሩምቢንስኪ ላይ ያለው ቪዲዮ ላይ እዚህ ላይ አብሬ አልኖርም አለች። እሱ አዲስ አበባ ነው አለች። ስለ ልጇ አባት የተናገረችው ነገር አልነበረም። Do you cook for your husband? አዎ፣ But you, እንደፈለኩ She ሰራለሁ፣ said ይበላል። yes. so after cooking she doesn't eat it. የምትሰሪው ምግብ ግን አትበይም። አልበላም፣ ጨው እንኳን አልቀምስም። Yeah, even she በግምት don't ነው። taste it. She doesn't taste the food. Yeah, she just guess. But she cook very good food, eh? ጥሩ ምግብ ነው አታክሲ። አዎ፣ ጨው ምንም አይበዛም፣ ያው Yeah. ካከለኝ። Even she don't check salt and everything. Has she ever done any surgery? People check whether there's food in her stomach before? ከዚህ በፊት ሆድሽ ውስጥ ምግብ መኖር አለመኖሩን ቼክ ተደርገሽ ታውቂያለሽ? ይሄ ሰይፉ ያቀረባት ጊዜ የተደረገላት ምርመራ ነበረ። አይ ቲንክ ዘውዲቱ ሆስፒታል መሰለኝ ካልተሳሳትኩ። ወይ አዎ፣ እስከ ውጪ ድረስ ሂጄ ቼክ ተደርጌያለሁ። ታክሜ ነው የመጣሁት። they checked before. የት ሀገር ሄደሽ? ሳውዲ አረቢያ፣ ውጪ፣ ኳታር፣ እንግሊዝ ሀገር። እንግሊዝ? አዎ፣ እንግሊዝም ሄጃለሁ፣ ሳውዲ አረቢያ፣ She went to ዱባይ። Saudi, ዱባይ። አሁን የእንግሊዙም አዲስ መረጃ ነው። ሳውዲ አረቢያ፣ ዱባይ እንደሄደች፣ ኳታር እንደሄደች ድሩቢንስኪ ላይ ሰምቻለሁ። ግን የእንግሊዙ አሁን አዲስ መረጃ ነው። አያችሁ፣ አሁን እኛ በደንብ ያልያዝነውን ነገር እነሱ ገብተው እያጣሩ እየሰሩት እንዳለ ነው የሚሰማኝ ማለት ነው። አራት ቦታ Qatar and Britain to check whether the food is in her stomach or not. And there's no food. ምንም ምግብ የለም አሉ ውስጥ? አዎ፣ ምንም ምግብ የለም። No አክመው food inside the stomach. How old are you now? ስንት ዓመትሽ ነው? አሁን 23 23. 20 what? 23. So
So do you have a baby or a child? Do you have any child or something? ልጆች አሉሽ ወይ? ልጆች አዎ አሉ። እቺ ታላቅ ናት፣ ትንሽ ህፃን አለች። 2 ወር 3 ወር። She have 2 children. ይሄም አዲስ መረጃ ነው። የዛሬ ዓመት አንድ ልጅ ብቻ ነበራት። ስለዚህ አሁን ደግሞ የ3 ወር አራስ ነች። እስቲ ጠይቋት እንደሆነ እንሰማለን ማለት ነው። እንዴት ብላ እንደወለደች ሳትበላ ሳትጠጣ ጤናማ ህፃን እንዴት ወለደች? 2 children. Yeah. That's a daughter. Very beautiful. Yana Konjo. ሰላም በይማ። Salamna? 4 ዓመት። She's 4 years old. And then she have another small baby. 2 months? 2 ወር? ያቺኛይቱ 4 ወር 4 ገና months old. ወንድ ነው ሴት? ሴት። She managed to breastfeed the baby. ታጠቢያለሽ ወይ? አላጠባም፣ ጡጦ ነው የሚሰጠው። Yeah. She don't do breastfeeding. She don't breastfeed. Yeah. There is one question that was going through my mind, but I felt it was so uncomfortable to ask. So I guess I need to ask you all. If she hasn't eaten for 16 years, nor drank water, does she use the toilet? Or does she pee? እሷ ፊት መጠየቅ ያልፈለጉት ግን እናንተ የምጠይቃችሁ አንድ ነገር አለ። በልታ ጠጥታ ማታክ ከሆነ ሽንት ቤት ትጠቀማለች ወይ? ሽንቷንስ ትሸናለች ወይ? ምን ታስባላችሁ ነው እያለ ያለ። Anyway. The only reason I go to toilet is because I have to wash my body, and I never use bathrooms for 16 years. Really? What question will you ask Mulu if you get opportunity So ሽንት ቤት ተጠቅማ አታውቅም። ያው የታወቀ ነው። ሽንት ቤት መሄድበት ምክንያት ገላይን ለመታጠብ ነው ብላለች። ያ ከባለፈው ዓመት የነበረ ቪዲዮ። to meet her for the first time? Let me know in the comment section. Are you the bigger sister or the younger sister? ታላቅ ነሽ ታናሽ ነሽ? ታናሽ። Younger sister. Younger sister. And your sister don't eat? እህትሽ በልታ አታውቅም? አታውቅም. You've never seen her eating? እርግጠኛ ነሽ በልታ አታውቅም? አዎ በልታ አታውቅም። No water. No water. For me, this is unbelievable. You know, I've never seen anything like this. But the sister is confirming. I met the younger brother. He's also confirming. Can you believe somebody can survive 17 years without food and water? Actually, I don't believe that. But when I see her physical condition and everything, maybe. Maybe. ታምናለህ ወይ ብሎ ነው የሚጠይቀው ገመዳን። ይሄ ለማመን የሚከብድ ነው። ወንድሟም እህቶቿም አውት በልታ አታውቅም ለ17 ዓመት ይላሉ። ግን ለ17 ዓመት የሰው ልጅ ሳይበላ ሳይጠጣ መኖር ይችላል ወይ ብለህ ታምናለህ ወይ ገመዳ ብሎ ሲጠይቀው እኔ አላምንም። ግን እሷን ሳያት ሁኔታዋን፣ ሰውነቷ ምናምን ሳይ ድንገት ሊሆን ይችላል ነው እያለ ያለው ገመዳ። So before, do you used to be fat? Like you used to be ወፍራም ነበርሽ ወይ በፊት? አዎ ያው ፎቶ ላይ አዲስ አበባ ይገርለ። You won't believe that the same woman who has not eaten nor drank water for 16 good years is also a runner. I mean, an athlete, to the extent that she has even won a silver medal. ሜዳሊያ የብር ሜዳሊያ አሸንፋ ታውቃለች ይላል። ሯጭም ነች። 17 ዓመት ምግብ በልታ ማታውቀው ልጅ ሩጫ ጎበዝ ነች። ሮጣም የብር ሜዳሊያ አሸንፋ ታውቃለች። Oh wow! Was it for silver and second ሰተኛ ነው የወጣሽው? ሁለተኛ። second position. This is without food and water. ያለ ምግብና ያለ ውሃ ነው ባዶ ሆዴ ሮጠሽ ሁለተኛ የወጣሽ? ስንት ሜትር ነው? ስንት ሜትር? Is that 100 meters? 10 ሜትር። 100 meters? 1000? ስንት ኪሎ ሜትር ነው? አለ ዙሪያው እስከዛ ረጅም ነው። Okay. You saying something? Yeah. Yeah. That's She runs the full stadium and she won this medal. የላትም ስንት ሜትር እንደሮጠች 10 ሜትር ወይ 10,000 ሜትር ለማለት ፈልጋ ሊሆን ይችላል። people really think you're crazy or something? አልበላም ስል ያው በቃ የሆነ ድሮ እንትን ይፈሩ ነበር። አሁን ለምደዋል። ምንም አይልም። Before they scared of me, but now no one is giving attention about me.
we got here and then it started raining. So as a brother who saved us, man, like life is crazy, man. We just met him far away from home. We decided to give him a lift. Fortunately, he is the brother of the woman we've been looking for. እሱን ያመጣን አለ እዛኛው ቪዲዮ ላይ አላየሁትም ይሄን ልጅ እና መንገድ ላይ አግኝተ ነው ሊፍት ሰተ ነው ይዘ ነው እየመጣን ሙሉ ወርቅ የምትባል ምግብ ማትበላ ሴት እሷን ለማየት ነው ስንለው እንደ እሷማ እህቴ ነች ብሎ ይዞን መጣና አጋጣሚው ይገርማል ነው እያለ ያለው That is insane. So it's more like it's very extremely hard. She's a little bit restricted at the moment. So there's a lot that we cannot do. So, and we have to just rush back. I'm so glad that we came. So we drove back to the village where we spent the night, which is roughly 20 kilometers away from the woman who has not eaten for 16 years. And what we even found out in there was more shocking than what the woman told us. ከዛ ወደ ከተማ ሄደን ያደርንበት ቦታ አለ ይላል ወደ 20 ኪሎ ሜትር ራቅ ብለን ከዛ እዛ ደግሞ ያገኘነው መረጃ እሷ ከነገረች ኒባስ በጣም አስደንጋጭ ነበር ይላል You said Mulu used to stay with you? What? Yeah, she stays here for more than 3 years. More than 3 years? Yeah. And you never saw her eating? Yeah, she doesn't eat any. So ሙሉ ከኔ ጋር ኖራ ታውቃለች ለ3 አመት እና ስትበላም ስትጠጣም አይቻት አላውቅም ነው የሚለው ይሄ ሰውዬ You serious? Yeah. Not even tipsy? Yeah. Not tipsy? Tips, yeah. ጥብስ እንኳን ሳትበላ ነበር Injera? No? Nothing. She doesn't drink water, anything. She doesn't eat any food. ምግብም አትበላ For 3 years? For 3 years, more than for that. So እሱ የሚያውቃል ለ3 አመት ነው so ለ3 አመት ከኔ ጋር በነበረችበት ጊዜ She lived here in this hotel for 2 years. Yeah, she lived. Oh, this is a hotel? Yeah, he's the hotel owner. Oh, you're owner of the hotel? Wow. And she lived so የሆቴል ባለቤት ነው here in the hotel? Oh, yeah, yes. ሆቴል ውስጥ ኖር ነበር We also met a classmate who confirmed her story. You're Mulu's classmate? Nice to meet you. Asu. Samish Manu. Asmarich. Asu. so አስማረችም አብራት ተመራለች እና እሷ ምስክርነት So እየሰጠች ነው Mulu was your classmate. You never saw her eating? No, She's not eating. she doesn't eat food. so ሰይፉ ላይ ከ9 አመት ጀምሮ ነው የምትለው የመጨረሻ ምግቧ ምስር እንደነበር ትናገራለች ከዛ በኋላ በቃ መብላት መጠጣት እንዳቆመች ነው የምትናገረው 9 አመቷ ጀምሮ ማለት ነው እና እንግዲህ ባለችው በ9 ላይ 17 ብጨምሩ ኦልሞስት ወደ 26 23 ነው ያለችው አይ ቲንክ ወደ 26 ምናምን አመት ይሆናታል ሜቢ እድሜዋን በደንብ አስተውላ ወይ ሳትናገር ቀርታ ይሆናል ብዬ እገምታለሁ የኔ ግምት I want to know when class go on lunch break, did you ever see her eating during lunch break? Masasa level. Nothing. You sure? So he asarya alfish. سريع يا ولا نكتران بلا أصير كلام تكلم ولا عين سنكتر السرور بنام كلام ده So she's saying she used to work for someone as a maid, but her boss forces her to eat. Even she beats her to eat, but the girl doesn't eat. so የቤት ሰራተኝነትን በመሰራበት ጊዜ እንግዲህ አሰሪዎቿ እንድበላ ይገርፏት ነበር የነሱንም ድብደባ ተቋቁማ ምግብም መጠጥማት They have all these ingredients. I don't even know what they're making, but it's starting to smell really good. She stepped out to put on the headband. Serious business now. It's very surprising to me that she's so passionate about cooking because she doesn't eat. Is Mula Work a good cook? She's the best cook. She's a good cook, but she can't even try the food to know if it's good. so ይሄ ከድሩ ቢንስኪ ላይ የወሰዱት ፉቴጅ ነው እነሱ አብረዋት አድረው ነው ይሄንን ቪዲዮ የሰሩት እንዳየሁት ከሆነ ግን ወደ ማያ ወዲያው ነው የተመለሰው I don't think 2 ወይ 3 ሰዓትም አብረዋት ያጠፋም አይመስለኝም ስለዚህ ዝም ብሎ አለ አይደል የነበሩ ቪዲዮዎች ላይ በቃ እሷን ለማየት ነው የሄደው እንጂ ወይ ዶክተር አብሯት አድሮ ሳትበላ ወይ ምናምን የሚለው ነገር ያው ከሷ መስማት ወይ ከታማኝ ከሚላቸው ሰዎች መስማት እንጂ የራሱን የሆነ ነገር አላረገም እነዚህ አትሊስት አብረው አድረው ዝም ብለው ተከታትለዋታል አንድ ቀን በእርግጥ አንድ ቀን ሰው ያለ ምግብ መቆየት ቀላል ነው ለአንድ ሰው ግን አትሊስት ጊዜ ፈጅተው ያን ነገር አድርገዋል She just has the skill to cook best. She doesn't even test with the salt and the spices, but she just make it perfect. That's crazy, man. Once upon ምግብ ትሰራለች ምንም ሳትቀምስ ግን ቆንጆ ጣፋጭ ምግብ እንደምትሰራ ነው a time, Mulu was a nanny, and we found the baby that she used to take care of.
Mulu used to work in her house as a Mulu maid. used to work in her house as a maid. So which means that Mulu took care of her when she was a baby. Yes, yes. That's insane. And you never saw Mulu eating. ሙሉ በልታ እንደምታውቅ አይተሽ አታውቂም? አላውቅም። መድኃኒት ራሱ ባዶ Even if whenever she took medicine, she simply took it without water. ኦኬ እሷን ያሳደገቻት ሙሉ እና እሷም ምስክርነት እየሰጠች ነው። This is mysterious, man. Exactly. When you think about chefs in the kitchen, they're always testing it. You just see them like with a little spoon. She's using a black stone to mash up the garlic. If you forced yourself to eat something, what do you think would happen to yourself? ምንም አይፈጠርም ግን You say, I don't think it will hurt me or do anything, but I have no desire of eating. ምግብ ብትበላ ምን ሊያረጋት ይችላል? ምን ሊያረገኝ ይችላል ብለሽ ታስቢያለሽ? ፍላጎቱ የለኝም ግን ብበላው ምንም ያረገኝ አይመስለኝም። Before coming here, you are saying this is not true. Yeah. How is that possible? Exactly. But after us being here, Yeah, but now I start believing that it's true. why do you start believing? Yeah, because we have a lot of eyewitnesses and a lot of people living with her, even for more than 7 years, and like so. Yeah, for sure, the story. ሶ ከመምጣታችን በፊት ታሪኩ ሊታመን ማይችል ነው ብለኸኝ ያልል ነበረ። አሁን ከአይተናት ይሄን ቪዲዮ ከሰራም በኋላ ያለ ስሜት ምንድን ነው ብሎ ነው የሚጠይቀው። ገመዳ የሚለው ምንድን ነው? ካየኋት በኋላ አሁን ወደ ማመን ተሸጋግሬያለሁ። ምክንያቱም ብዙ የአይን እማኞች አሉ። አንዳንዶቹ እስከ 7 ዓመት በደንብ የሚያውቋት አሉ። እነዛ ሁሉ ሰዎችን አለማመን ይከብዳል። These are people that we just met randomly. We don't know them anywhere. And they're just telling us about Mulu. That's insane. Knowing that Mulu took care of her, there's no way she's going to lie about that. Because They lived together for 7 years. they lived together for 7 good years. You were a baby when Mulu was... It's ነበርሽ ሙሉ እናንተ ጋር ነበር? Yeah, sure, baby. This video will definitely go down as one of my most mysterious videos I've ever filmed. And I believe it will also be one of the most mysterious videos you've ever watched. So why don't you just like the video, share it to friends and ሶ ያው በጣም አስገራሚ ከሰሯቸው አስገራሚ ቪዲዮዎች መካከል አንዱ ነው ብዬ ነው ማስበው እና ብሎ ነው ቪዲዮን የጨረሰው። እኔ ሞር ይጠይቋታል ብዬ ያሰብኩትን ነገር አልጠየቋትም። ሞር ቢሄዱ ለምሳሌ የሕክምና ክትትል ያደረገላት ዶክተር ጋር ቢሄዱ ወይ ዞኑ ቱሪዝም ቢሮ ሄደው መረጃዎችን ቢቀበሉ ከሷ በላይ ምክንያቱም እሷ በቃ ኑሮዋን ነው የምትኖሩ ሙሉ ወርቅ በቃ ያ የሷ ህይወት ነው። ያን ያህል አጋና ልትናገረው የምችለው ነገር አይደለም። ግን ያንን ሜቢ ክትትል የሚያደርጉላት አካሎች ካሉ እነሱ ሞር ቢከታተሉና እንትን ቢሉ ከነሱ ብናቅ በተለይ ከጤና ባለሙያዎች እዛ የእርግዝና ክትትል ያደርጉላት ስትወልድ የነበሩ አመጣ ስትወልድ የነበረውን ሁኔታ በአይናቸው የታዘቡ ያዩ ሰዎች ካሉ እነሱን ቢያናገሩ ጥሩ ነበር። አይ ቲንክ በጣም ፈጥኖ ዝም ብሎ እንግዲህ ይሄ የድሩ ቤንስኪን ቪዲዮ አይተዋል ስለዚህ እኔም ልስራው ከሚል ይመስለኛል እንጂ በደንብ እንዴት ነው ኢንፎርሜሽን ሰብስቦ ያንን ነገር ለሰው ለመስጠት አይደለም። አሁን ይሄን ያየ ሰው እዚህ ላይ ምንም አዲስ ነገር የለም እውነቱን ለመናገር ማለት ይሄ እንደውም የተሻለ ቪዲዮ ነው ድሩ ቤንስኪ የዛሬ ዓመት የሰራውና ዌል በደንብ የኛው ሀገር ሰዎች ሊሰሩት የሚገባ ጉዳይ ነው ብዬ ነው ማስበው። እዚህ ቪዲዮ ላይ አዲስ ያወቅኩት ነገር ሁለተኛ ልጅ መውለዷን ነው። ሁለት ልጅ አርግዛ አመጣ ወልዳለች። ጡት አላጠባም ብላለች። ግን ሳበላ ሳጠጣ ልጆቿ ምን ተመግበው ነው እንግዲህ እርግዝና ወቅት ምንም አይነት ኮምፕሊኬሽን ሊኖር ከቻለም ያን ሊያስረዳ የሚችል የሕክምና ባለሙያ ያስፈልጋል። ድጋሚ ባለቤት እንዳላት ተናግራለች። ድጋሚ መድኃኒት ግን እንደምትወስድ መድኃኒት ስትውጥ ውሃ እንደማትቀበልም ሰምተናል። እንግዲህ ይሄን ሀሳባችሁ ምን ትላላችሁ? ማለት የሙሉ ወርቅ ታሪክ አይ ቲንክ በደንብ አብሯት ሆኖ አንድ ሰው በደንብ ጥናታዊ የሆነ ቪዲዮ እስካልተሰራ ድረስ አነጋጋሪነቱ እንደቀጠለ ይቀጥላል ብዬ ነው ማስበው። እንዳልኳችሁ እኔ ዛሬ 6 ዓመት ጀምሮ ይሄንን ታሪክ ሳጋራችሁ ነበር። ከዛሬም በኋላም የሚቀጥል ይሆናል ብዬ ነው ማስበው። የዛሬ 10 ዓመት ሄደን 27 ዓመት ምን ምግብ ያልበላችሁ ልጅ ልንል እንችላለን እና እንግዲህ ገንዘቡ ጊዜው ያላቸው እሷ ላይ በደንብ ታሪክ መስራት የሚፈልጉ ሰዎች አሁንም ጥሪ ሊቀርብላቸው ይገባል። የዞኑ ደግሞ ባህልና ቱሪዝምም በዚህ ጉዳይ ላይ በደንብ እሷን የቱሪዝም ዋና
አርማቸው ሊያደርጓት የሚችሏት ልጅ ነች። በሷ ብዙ ነገር መሳብ ይቻላል። ብዙ ሰዎች መጥተው እንዲያዩት ማድረግ ይቻላል እና ያንን እውነታ የሚያወጡበትን መንገድ ማመቻቸት ይገባቸዋል ብዬ አስባለሁ። እንግዲህ ይህን ቪዲዮ እንዳየሁት ስለሚያስታውሰኝ በሙሉ ወርቅ ላይ ብዙ 4-5 ቪዲዮ ስለሰራው ይሄ ደግሞ ቀጣይ ቪዲዮ እንዲሆን ስለፈለኩ ነው። አዲስ ነገር አለ። አዲስ ነገር እንዳውቅ ሆኛለሁ። እንደነገርኳችሁ ሁለተኛ ልጅ ወልዳለች። ባለቤቷ አዲስ አበባ እንደሚኖር ተነግሯል። አዲስ አበባ ያለውን ባለቤቷንም እንደው አሳዶ ማናገርም ያስፈልጋል ብዬም አስባለሁ። በተረፈ እናንተም ሀሳብ አስተያየታችሁን አስቀምጡ። ስለ ሙሉ ወርቅ የተሰማችሁን ነገር ታምኗታላችሁ አታምኗትም ብዬ አልጠይቅም ከዚህ በኋላ። ምክንያቱም ይሄ እንግዲህ ለረጅም ጊዜ የቆየ ጉዳይ ስለሆነ ስለሱ ማንሳቱም እንትን አይደለም። በእርግጥ ማረጋገጫ የሆኑ ነገሮችን መስራቱ የተሻለ ይሆናል ብዬ ነው ማስበው። ስለዚህ እስከዚህ ሰዓት ድረስ አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ።